አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? አላህ አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። የትዳር ማጣፈጫ በሚል ርዕስ የጀመርነው ተከታታይ ቪዲዮ ዛሬም እንደቀጠለ ነው ኢንሻአላሁ ተዓላ። ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁኝ። እሱም ለምንድነው አንዳንድ ሴቶች በግብረ ስጋ ግንኙነት ወቅት ብልታቸው የሚደርቀውና ማለስለሻ የማያመነጨው የሚል ነው። እንግዲህ በትዳር ህይወት ውስጥ ማለት ነው የተለያዩ ስንክሳር ነገራቶች ወይም ደግሞ ችግሮች ሊገጥሙን ይችላሉ። በግብረ ስጋ ግንኙነት ወቅት የሴቶች ብልት ፈሳሽ ላይ ያመነጭና በድርቀት ምክንያት የተለያዩ የህመም ስሜቶች ሊኖሩ ይችላሉ። ለዚህ ችግር የተለያዩ ምክንያቶች ቢኖሩም ከምክንያቶቹ መካከል መሰረታዊና ዋና ዋና የሚባሉት የሚከተሉት ናቸው ማለት ነው። እስከዛ ግን ሰብስክራይብ ያላደረጋችሁ ባካችሁ ሰብስክራይብ አድርጉ። ቀጥታ ወደ ምክንያቶቹ አንደኛ እንደ ዋና ምክንያት የሚቆጠረው ቅድመ ወሲብ ማነቃቂያ ለማድረግ ነው ይላሉ። ቅድመ ወሲብ ማነቃቂያ ለማድረግ ሲባል ለምሳሌ ያክል ብንጠቅስ መተሻሸት፣ መሳሳም የመሳሰሉት ነገራቶች መተቃቀፍ ሊሆን ይችላል። ለዚህም ደግሞ የተለያዩ ወሬዎችን ማውራትም ሊሆን ይችላል። እነዚህ አይነት ነገሮች ቅድመ ወሲብ ማነቃቂያዎች ናቸው። እንግዲህ ቅድመ ወሲብ ማነቃቂያ ለማድረግ ለዚህ ችግር ተጋላጭ ያደርገናል ማለት ነው። ሌላኛው እንደ ምክንያት የሚወሰደው ወንዶች የሴቶችን ተፈጥሯዊ ስሜት አለማወቅና አለመረዳት ነው። ምን ማለት ነው? ወንዶች ማለት ነው የሴቶች ስሜት ማለት ነው እንደ ወንዶቹ ቶሎ ይመጣል ብሎ ማሰብ ነው። ይህ ደግሞ የማይሆን ነገር ነው። ማለትም የሴቶች ስሜት ቶሎ አይመጣም፣ ቶሎም እንደ ወንዶቹ ግንፍል የሚል አይደለም ማለት ነው። ስለዚህ ይህን ባለማወቅም ይሁን እንግዲህ በመቸኮልም ሊሆን ይችላል የሴቶችን ስሜት ሳይቀሰቅሱ ለግብረ ስጋ ግንኙነት መጋበዝ ለዚህ ህመም ተጋላጭ ያደርጋቸዋል ማለት ነው። ሌላኛው እንደ ምክንያት የሚቆጠረው በባል ላይ የሚታዩ የተለያዩ ነውሮች ናቸው። ማለትም የአፍ መጥፎ ጠረን ሽታ ወይም ደግሞ የብብት የሚሰነፍጥ ሽታም ሊሆን ይችላል። እንግዲህ በእነዚህ ምክንያቶች የሴቷን ስሜት ሊያቀዘቅዝ ይችላል። በዚህም የተነሳ እንደዚሁ ለህመሙ ተጋላጭ የመሆን አጋጣሚ ነው ማለት ነው። ምክንያቱም ለዚህ ህመም ተጋላጭ ልትሆንበት የምትችልበት ምክንያት የሷ ስሜቱ ተካፋይ ሳትሆንና ሳትደሰት ስትቀር ነው ማለት ነው። ሌላኛው ደግሞ እንደ ምክንያት የሚቆጠረው ጥሩ ጥሩ የሆኑ የፍቅር ቃላትን አለማውራት ነው። እነዚህ የፍቅር ቃላት እንግዲህ ስሜት ቀስቃሽ የሆኑ የፍቅር ቃላቶች ሊሆኑ ይችላሉ። እንደዚሁም ደግሞ እነሱን ለማነቃቃት የምናደርገው መተያየት ሊሆን ይችላል። እነዚህ ነገራቶች ራሱ ስሜት ውስጥ የሚያስገቡ ነገራቶች ሊሆኑ ይችላሉ እና እነዚህ ነገሮች በመጠቀም ከችግሩ መላቀቅ ይቻላል ማለት ነው። እንግዲህ ነቢያችን አለይሂ ሰላቱ ወሰላም ያላስተማሩት ነገር የለም እና ስለዚህ ጉዳይ እንኳን የተናገሩት ነገር አለ። ለምሳሌ ያክል ብንጠቅስ ያው ሐሳቡን ቃል በቃል ባይሆንም ሐሳቡን ላካፍላችሁ። እንግዲህ ሴት ልጅ ከባለቤቷ ጋር በምታደርገው ግንኙነት እርካታዋ የተሟላ የሚሆነውና እሷ በግንኙነት ተደስታ የምትጨርሰው ባል ለሚስቱ ከፍተኛ ትኩረት በመስጠት ሲንከባከባትና እርካታን እየፈለገች ትቷት የማይነሳ እሷም ረክታ እስክትጨርስ የሚጠብቃት ሲሆን እሷም የበኩሏን ተሳትፎ ስታደርግ ብቻ ነው ብለዋል። ስለዚህ እሷ እስክትጨርስ የሚጠብቃት መሆን አለበት፣ እሷም እንደዚሁ እሱ ሲጨርስ መጠበቅ አለባቸው ማለት ነው። በሌላም ዘገባ ከእናንተ አንዳችሁ ከባለቤቱ ጋር ግንኙነት በሚያደርግበት ጊዜ ልክ እሱ ጉዳዩን መጨረስ እንደሚፈልገው ሁሉ እሷም ጉዳዩን ሳትጨርስ ተነስቶ መሄድ የለበትም በማለት ከልክለዋል ማለት ነው። ከዚህም የምንረዳው በሁሉም ነገር ሁለቱ ጥንዶች በጋራ በመነጋገር ያለውን ችግር መቅረፍና ማስወገድ እንዳለባቸው ነው ማለት ነው። ከዚህ በተጨማሪ በእድሜ መግፋት ሊሆን ይችላል፣ ጡት በማጥባት ሊሆን ይችላል፣ በብልት ዙሪያና በብልት ውስጥ በሚፈጠሩ ኢንፌክሽኖች ሊሆን ይችላል፣ ማህፀን አካባቢ ለሚፈጠሩ እጢዎች ሊሆን ይችላል፣ ወይም ደግሞ የማህፀን መውረድ ከተከሰተ የብልት መድረቅን ሊያስከትል ይችላል። ይህንንም ልብ ብለው ይወቁ። እዚህ ጋር ልናውቅ የሚገባ ነገር ወደ ሕክምና ማዕከል በመሄድ ከባለሙያ ጋር በመነጋገርና በመታከም መፍትሄ ልታገኙ እንደምትችሉ ልብ ማለት ያስፈልጋል ማለት ነው። ኢንሻአላህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።